ይስጥልኝ ጌታቸው ባላለው ከሶፍት ስኪል ሴንተር። በዚህ ቪዲዮ ካስተመር ሪሌሽንሺፕ ማኔጅመንት ስልጠና ደንበኛችን የሆነ ድርጅት እንድናዘጋጅ ጠይቆን ነበር። የዛን ስልጠና ሲኖፕሲስ በምናዘጋጅበት ጊዜ አጠር አድርገን የላክልንላቸው ሰነድ ባጭር ዲስከስ አድርገናል። ይህም ጥሩ ሀሳብ ሆኖ ስላገኘሁት ለእናንተ ለተመልካቾች ለማቅረብ ነው አሁን የመጣሁት። እንግዲህ ካስተመር ሪሌሽንሺፕ ማኔጅመንት በመሰረታዊነት 3 ነገሮችን እንደሚይዝ ባለሙያዎች ይናገራሉ። የመጀመሪያው ቴክኖሎጂ ቤዝድ ከስተመር ሰርቪስ ነው። ይህም የከስተመርን መረጃ መያዝ ማጠናከርና በውጤታማነት መጠቀምን ይይዛል። ሁለተኛው ደግሞ ከስተመር ሰርቪስን ከኦርጋናይዜሽናል ስትራቴጂ ጋር ማስኬድ እና የከስተመሩ መርካት ለተቋሙ እድገትና ዘላቂ ልማት ምን አምጥቷል የሚለውን መልስ መስጠት አለበት። በሶስተኛ ደረጃ ከስተመር ሴንትሪክ ኤክሰለንስን ማዳበር አለ። ቴክኖሎጂ በብዙ ዘርፍ ላይ የምንጠቀምበት ነው። በተለይም ደግሞ በዚህ ዘመን በባንክና ኢንሹራንስ ሴክተር የደንበኛን መረጃን በመያዝ የደንበኛን ፍላጎት ለመተንተን በማስቻል እና በዚህም ከፍተኛ የሆነ የአገልግሎት መሻሻልን በማምጣት የራሱ የሆነ አስተዋጽኦ አለው። ስትራቴጂ ጋር በተያያዘ በእነዚህ ተቋማት ውስጥ የሚሰሩ አገልግሎቶች የሚያደርጉት የኢንቨስትመንት ልማት የሚሰሯቸው የተለያዩ ስራዎች ከእድገታቸው ጋር አብሮ እንዲሄድ ይህም ከከስተመር አገልግሎት ጋር አብሮ እንዲዛመድ ከፍተኛ አስተዋጽኦ እንደሚያደርጉ ያሳያል። ደውሉልን፣ ጻፉልን፣ በማህበራዊ ትስስር ገጾቻችን ተከታተሉን። አመሰግናለሁ።